ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። እውነት እኔ ይሄንን ስሰማ ይሄንን ደግሞ በማስረጃ የተደገፈ ነገር ሳይ በጣም ነው የገረመኝ። ማለት ሰውየው በጣም ከባድ ነው ውዶቼ። እንግዲህ አሁን ላይ በሀይሚና በብሩኬ መሀል የተፈጠረውን ነገር አይተናል፣ ተመልክተናል። ለማንኛውም ውዶቼ ላይክ ሼር እያደረጋችሁ ይሄ ሰው ምንድነው? ማን ነው? ከየት ነው? ምናምን የሚለውን ነገር ሳጣራ ነበር ያመሸውትኝ ውዶቼ። እውነት ለመናገር ቪዲዮ እስከምሰራ ድረስ በጣም ቸኩዬ ነበር፣ በጣም ማለት ነው። እንዴ ሰውየው ብዙ ቦታ የደረሰና ብዙ ፍቅረኞችን ያጣላ እንደሆነ ከነ ፎቶ ከነ ማስረጃ እነማ ቤት ደርሶ እንደተመለሰ የኛን የሳቃችንን ምንጮች እነሱን ደግሞ ለማለየት የመጣ ሰው ነው ውዶቼ፣ የመጣ ሰው ነው እንዴ! እንዴ ሰውየው ሶፊ ጋር የሶፊ ባል መጣ ተብሎ እዛ ከአኑ ጋር ይሄንን የሚመስል ወዳጅነቷን ሊያሳጣት ደርሶ የተመለሰ ነው። ጆሲ ጋር ደርሶ የተመለሰ ሰውዬ ነው። ጆሲ በኃይል ያው መንቅሮ ስላስወጣው ማለት ነው፣ በሰላም እያልደራደርም ብሎ። ይሄ ሰው ቀላል አይደለም። በስተመጨረሻ ደግሞ እኛዋ ንግስት ጋር መጣ። እንደው ሀይሚዬ እኮ ራሱ ደስ ይበለው ብላ እኮ ነው እንደው አድርገው እንደው ፍቅረኛው ምናምን ነገር አድርገው መስሏችሁ ነው ደስ ይበለው ከሚከፋው ብላ እንዴት ያለፈ ህይወት ምናምን ነገር እኔ አልፈልግም፣ እንደዚህ አይነት ነገር ለምን ታወራለህ ምናምን እንደዚህ አይነት ጥሩ ቃላትን ምናምን ነገር እንደው እሱ ደስ ይበለው ብላ እንጂ እኮ ሆናለት ተገኝታለት ወይንም አፍቅረው ፍቅረኛ ሆና አይደለም። አሁን እኮ በቃ ያለፈ ህይወት አላቸው ብለው እኮ በቃ በስሬስ የተጨነቁ እኮ ልጆች አሉ። ውዶቼ ሀይሚዬ የሴት ጓደኛ የሌላት እንዴት ነው የወንድ ጓደኛ ሊኖራት የሚችለው? እናንተ ስታስቡት እንደው እንዴት አረ ውዶቼ ይሄ ፕራንክ ነው ወይንም ከዚህ ልጅ ጋራ ተነጋግራ ሀይሚዬ ብሩኬን ፕራንክ እያደረገችው ነው። ምክንያቱም ይሄ ሰው አሁን አስቡት እነዛ ሰዎች ጋር ደርሶ ተመልሷል ወደዚህ። እንዴ እኛ እኮ እነሱ ደስተኛ ሆነውልን ገና ይሄንን መኪና ተገዝቶ አገርን ያስጎበኙናል እየዞሩ የናፈቅናትን ሀገራችንን ኢትዮጵያ አንዳንድ ቦታ እየሄዱ ያስጎበኙናል ዘና ፈታ ብለው እና እያልኩኝ እኔ በራሴ እንደዛ እያሰብኩኝ ነበረ ውዶቼ። ይሄ ከበደ ቶሎ መጣ፣ ምን አስቦ እንደሆነ ባላቅም፣ ነገር ግን እኔ ላንተ ማለት የምፈልገው ነገር አቶ ከበደ ብሩኬ ቶሎ ነው የሚከፋው። እሱን እንድታስከፋውም አንፈልግምም። እና ብሩኬ ደግሞ አይዞክ፣ አትበሳጭ። ሀይሚዬ ያንተና ያንተ ናት። ዛሬ ይሄኛው ከበደ መጣ፣ ነገ ደግሞ አቶ ምናምን ሌላ የሚመጣ ይሆናል፣ አይታወቅም። እና ግን አንተ በቃ ሌለ በሀይሚ አቃታለሁ፣ ሀይሚዬን እኔ አቃታለሁ፣ እኔና እኔ ነኝ የሷ ብለህ አስረግጠ መንገር አለብክ። በመጣበት እግሩ አጣመህ እግሩን መላክ አለብክ። ሀይሚዬ ደግሞ ትንሽ የብሩኬን ጨጓራ ልላጣው ብላ ነው እንግዲህ። ሰሞኑን እኮ ቅስቀሳ እየተደረገላት ነበረ። ሀይሚዬ ፕራንክሽን ናፍቆናል፣ ወደ ድሮ ቦታች ተመለሺ። ብሩኬ እኮ በተከታታይ 6 ጊዜ ፕራንክ አደረገሽ፣ ምን ነው ዝምታ በዛሽ፣ አረሰ እያሉ ያው ጥላትም ወዳጅም ሲሏት ነበረ። ግን በዚህ አሻገር እኔ ማለት የምፈልገው ነገር ቢኖር እንደዛ አይነት ቅስቀሳ አድርጋችሁ ሀይሚዬ እንደምታዩት ነው። ከባድ ነው ፕራንኳ ማለት ነው፣ ተጀምሯል። ለዛውም ከበደን ይዛ የመጣችሁ አስቡት እንግዲህ። እና ተመልሳችሁ ሀይሚን ብትሳደቡ እኔ እግዚአብሔርን የኔ ውድ ቤተሰቦች እኔ ቃል የምገባላችሁ ነገር ቢኖር ፎቶቸውን እንደዚህ አምጥቼ ዘቅዝቄ ነው ምናምን ነገር የምሰራው ቪዲዮ። እግዚአብሔርን ለምን ራሳቸው ናቸው ቅስቀሳ ያደረጉላት ለልጅቷ ማለት ነው። ብሩኬንም ልትበቀለው አላሰበችም፣ ፕራንክም ልታደርገው አላሰበችም፣ ትታለይ። ምክንያቱም ሀይሚ ፕራንክ ስታደርግ ስለሚገንባት ስለምትሰደብ ማለት ነው። የሆነ ይገንባታል። የእሷ አላቅም፣ እኔ እንጃ ሴቶች ነገር ይገንብናል መሰለኝ ውዶቼ። ወይኔ ግን በዚህ ምድር ላይ ለወንዶች ሴት እኮ ለወንድ ነው አብልጣ የምታዝ ነው። ሴት ለሴት አንተዛዘንም እኮ አንዳንድ ቦታ ላይ ነው እንጂ። እና ይሄንን ነገር አሁን እሷ ጀምረዋለች ጦርነቱን። እስከሚያልቅ መታገስ አለባችሁ።
መታገስ አለባችሁ። ስድብ ምናምን ሰለቸን፣ አመመን፣ ቆረጠን፣ ፈለጠን። ሀይሚዬ በዚህ ወጥተሽ በዚህ ገብተሽ በቃ ብሩኬን እያበሳጭሽብን ነው ምናምን ነገር እንደሚበሳጭ ታውቃለች እኮ እሷ ራሷ እንደሚያዝንም ታውቃለች። ነገር ግን መልሳችሁ እሷን ብትሰድቧት ፎቶአችሁ ይዘቀዘቃል፣ ትረገጣላችሁ። መጀመሪያ እንደዛ አይነት ነገር ሲፈጠር ምን ችግር ይዞ ይመጣል ብላችሁ ማሰብ አለባችሁ። የሆነ ነገር ከመናገራችን በፊት ይህንን ነገር ለማድረግ ከመዘጋጀታችን በፊት ይሄ ነገር ቢፈጠር ምንን ይፈጥራል በእነሱ ላይ በብሩኬና በሀይሚ መሀል። ሀይሚዬ ብሩኬና ሀይሚ በነገራችን ላይ ብዙ ነገሮችን አሳልፈዋል። ብዙ ነገሮችን ብዙ ከባባድ ፕራንኮችን አሳልፈዋል። ይሄ የመጀመሪያ አይደለም እና ይሄ መጨረሻም ላይሆን ይችላል እና መረጋጋት ያስፈልጋል። ፕራንክ እንደሆነ ያስታወቀውና ያስነቃው ምኑ ጋር መሰላችሁ? ሰውየው ብዙ ቦታ ደርሶ ተመልሷል። በቃ ፕራንክ ነው አልኩኝ እኔ ራሴ ማለት ነው። ፎቶ ሲላክልኝ የነዛ የደረሰባቸው ደርሶ የተመለሰበት ቤት ፎቶ ሲላክ ይሄም በቃ የሀይሚና ብሩኬን ሀይሚዬ ከዛው ጋር ተነጋግራ ብሩኬን ለማጨለል የተደረገ ነገር ነው ወይንም ዝም ብሎ ሰውየው መጥቶ ብሩኬንና ሀይሚን ለማወዛገብ ያደረገው ነገር ነው ምናምን ነገር በቃ ፕራንክ ነው ብዬ እንትን አልኩኝ፣ አመንኩ ማለት ነው። እና ግን በስሬት እውነት ነው ብለው ውዝግብ ላይ ያሉ ሰዎች አሉ። እውነት ነው ይሄ በቃ እውነት ነው። ኧረ ተው በእናታችሁ ተው፣ ግን ተረጋጉ። እኔ እንጃ አላቅም። በእርግጥ እነሱ እንደዚህ የሚያምኑት አምነው የተቀበሉት እኔ እንደተረዳሁት ግን እኔ እንጃ ማለት ከልብ ስለሚወዷቸው። ግን እኮ ከልብ መውደድ እኮ እንደዚህ ቶሎ እምነት የሚጥል ነገር እኮ አይደለም። ከልብ የምንወዳቸውን ሰዎች እኮ ልንተማመንባቸው ይገባል። ጉዴታ ብቻ ሳይሆን ኖ እሱ እንደዛ አይነት ነገር አያረግም ብለን መተማመን አለብን። ቶሎ ተስፋ ልባችን ቁርጥ ማለት የለበትም። ተስፋ መቁረጥ የለበትም። ተስፋ ማድረግ አለብን። ራሳችንን ማጽናናት አለብን እና ከዚህ ባሻገር ማለት የምፈልገው ነገር ቢኖር ሀይሚዬ የኔ ልዕልት የኔ እናት ብሩኬን እንደው ሸበላሽን እንዳታበሳጩ እንደው አደራሽን በቃ የራስሽ ጉዳይ ምናምን እንደዚህ የሆነ ነገር እንዲል ብስጭጭስጥ እንዲልብሽ እንደው እንዳታረጊው። ባይሆን ከበደን መንቅረሽ ማስወጣት አለብሽ። በመጣበት እግሩ ሂድ ብለሽ ኮስተሰርተር ብለሽ ማስወገድ አለብሽ። ልጁን አፍቃሪ በአፍቃሪ ሆኗል። ገና በአንድ ቀን ማለት አፍቃሪዎቹ በዝተውለታል ሳልነግራ